الحمد لله الصلاة والسلام على رسول الله صلى الله عليه وسلم. قال رحمه الله تعالى ثانيا العطف እንግዲህ መርፉዓትን እያየን ነበረ። መርፉዓትን አይተን መርፉዓት መጨረሻ ላይ ደግሞ አተዋቢዕ አይተናል። ተዋቢዕ ብሎ ማለት ተከታይ ማለት ነው አይደል? ተከታዮች ማለት ነው። እነዛ ተከታዮች እንግዲህ ምን ላይ ይመጣሉ? መርፉዕ ላይም መንሱብ ላይም መጅሩር ላይም ይመጣሉ። ስለዚህ መርፉዕ ላይ ካየን መንሱብም መጅሩርም በዚሁ ማስኬድ ነው ማለት ነው። ስለዚህ ለምሳሌ ከዚህ በፊት ተዋቢዕ ላይ ምን አይተናል? ናዕት አይተናል። ናዕት መጅሩር ይሆናል፣ መርፉዕ ይሆናል፣ እንደ መንዑቱ ነው የሚሆነው። አጥፍም እንደ መንዑቱ እንደ ኢራቡ እንዳለፈው ኢራብ ነው የሚሆነው ማለት ነው። አጥፍ የምናደርግበት ቃል መንሱብ ከሆነ መንሱብ ይሆናል። ضربت زيدا وعمرا አያችሁ ነስብ መንሱብ ሆነ። جاء زيد وعمر رفع ሆነ። مررت بزيد وعمر መጅሩር ሆነ ማለት ነው። ስለዚህ እንደሚከተለው ነገር ኢራቡ እንደዛ ነው የሚሆኑት። መርፉዕም ሊሆን ይችላል መንሱብ። አሁን መርፉዕ ላይ ሆኖ ነው የምናየው። መንሱብ ላይም ሲሆን በእንደዚህ አይነት መልኩ ነው የምናስኬደው። ሌላ የተለየ ሁክም የለው መንሱብና መጅሩር ሲሆን ማለት ነው። طيب الثاني العطف عطف ነው የምናየው። አጥፍ ነሰቅን ነው የምንፈልገው። በሐርፎች አጥፍ የሚደረግ ቃል ነው የምናየው ማለት ነው። قال المصنف رحمه الله باب العطف ስለ አጥፍ የሚያወራ ባብ ነው። አጥፍ እንግዲህ በቋንቋ ደረጃ ያው ወደ አንድ ነገር መመለስ ነው። الرجوع الى شيء بعد الانصراف عنه ከሱ ከተወነው ከተነሳም በኋላ እንደገና ወደ ኋላ መመለስ ነው። ያው ይሄ በቋንቋ ደረጃ ነው። አልሙሂም በሉጋ ደረጃ ታች ሸርህ ላይ በእስጥላህ ደረጃ እዚህ ጋር አጥፍ ሲባል በነህውዮች የሚፈልጉበት ይሰጠናል ማለት ነው። وحروف العطف መትኑን ስናየው وحروف العطف የምንላቸው ስለ አጥፍ እዚህ ጋር ሸርህ ስለሚያደርገው ማየት እንችላለን። አጥፍ ብሎ ማለት ታሪፉ ምን አለን? ከዛ እንመለሳለን ወደዚህ። هو التابع ተከታይ ነው። ያለፈው ምን የሚደረግ ታቢዕ ነው፣ ተከታይ ነው። ታቢዕ ነው የሚከተል ነው። ያለፈውን ይከተላል። እዛ ጋር ያለፈው ነገር ፋኢል ሆኖ ወይ መርፉዕ ሊሆን ይችላል፣ የካነ ስም ሊሆን ይችላል፣ መጅሩር ሊሆን ይችላል፣ ቃሉ ምንም አይነት ነገር ሊሆን ይችላል። እሱ ነው የሚከተለው። ግን በምን ሲከተል እንዴት ነው? አልሙተወሲጡ በይነሁ ወበይነ መትቡዒሂ ከሚከተለውና ከሱ መካከል ምን ያለ ነው? ምን ያለ ቃል ነው? ምን ያለበት ቃል ነው? አሐዱ ሑሩፊል አጥፊ ከምንጠቅሳቸው ሑሩፈል አጥፎች ውስጥ አንደኛው ገብቶበት የሚመጣ ቃል ነው ማለት ነው። ይከተላል መትቡዑን። ሲከተል ግን መሐል ላይ በሱና በሚከተለው መካከል ምን ይኖራል? ሐርፈል አጥፍ ይኖራል። ጃአ ዘይዱን ወዐምሩን ስንል አምር አጥፍ ነው። ሑሩፈል አጥፍ ማናት? እዚህ ጋር ሐርፈል አጥፍ ማናት? ዋው ናት። በአጥፍና በማዕጡፉ ማዕጡፍ የተደረገው ነገር ምንድነው? ጃአ ዘይዱን ኮነ ዘይድ አጥፍ ማዕጡፍ ተደርጎበታል፣ በሱ ላይ ተዓጥፎበታል። መታጠፍ ማለት በሱ ላይ ተመልሰን የሱን ሁክም እንደገና ሌላ አካል ልንሰጥ ነው። ጃአ ዘይዱን ስንል ወዐምሩ ስንል እንደገና የዘይድን ሁክም ረፍዕ የሆነውን በማዕና የሆነውን እንደገና ለዐምር ለቀጣይ ለአካል ልንሰጥ ነው ማለት ነው። በምን አማካኝነት? በዋው በአሐዱ ሑሩፊል አጥፍ ከጠቀስናቸው ሐርፎች በአንደኛው ለንቀጣዩም ላለው ቃል ልንሰጥ ነው ሁክም ማለት ነው። ሁክሙ ምን አይነት ሁክም ነው? የመርፉዕ ሁክም፣ የኢራብ ሁክም ልንሰጠው ነው። የኢራብ ሁክም ሊሆን ይችላል ያለፈው ቃል ያጠፍንበት ቃል። ለምሳሌ ጃአ ዘይዱን ስንል ፋኢል ከሆነ ፋኢሉ ምንድነው? መርፉዕ ነው። የመርፉዕ ሁክም ይሰጠዋል። ነስብ ከሆነ የመንሱብ ሁክም ይሰጠዋል። የጀር ከሆነ የመጅሩር ሁክም ይሰጠዋል። በኢራብ ደግሞ በማዕና ደግሞ የሚገናኝም ከሆነ የማዕና ህግ ይሰጠዋል ማለት ነው። ስለዚህ ይሄ ነው ታሪፉ ማለት። وهي እነዚህ ሑሩፍ አጥፎች وحروف العطف 10 ይለዋል። እንግዲህ ይሄ የጀሩሚያው ባለቤት በሄዱበት ወይ የጀሩሚያ በሄደበት አካሄድ ነው። ላኪን 9 ናቸው አለላ صح ማለት ነው። እናያቸዋለን የትኛው እንደሚወጣ እናያለን። وهي الواو والفاء وثم واو وام واما وبل ولا ولكن وحتى ናቸው። ማንን ታስወጣላችሁ? ኢማ ምንድናት? ኢማ ያው ለተፍሲል ነው
አልመጣውም ስለዚህ እሱን ትታችሁ ወደዚህ ወደ ሌሎቹ ብቻ ላይ ትኩረት እናደርጋለን ማለት ነው طيب እነዚህ ናቸው وحتى في بعض المواضيع ደግሞ حتى እንደገና ምን ትሆናለች حرف النصب ብለን አይተናል ከዚህ በፊት አይደለ እንደገና አጥፍም ሆና ትመጣለች ማለት ነው في بعض المواضيع ማለት ሁሌ አይደለም የምትመጣበት ቦታ ይኖራል ማለት ነው شرح ላይ ስናየው النوع الثاني ሁለተኛው ነው من التوابع توابع ስንት ናቸው ተባብለናል አጥፍ በደልና ወደ አራት ጠቅሰናል ከነዛ ውስጥ ሁለተኛው የመጀመሪያው ምን ነበረ ናዓት ነበረ ሁለተኛው ደግሞ አጥፍ ነው አጥፍ ሲባል አጥፍ ነሰቅ ነው የፈለግንበት አጥፍ ነሰቅ ብሎ ማለት በሐርፍ አጥፍ የሚደረጉ በአጥፍ በሐጥ ምንድነው ይባላል በአጥፍ የሚብራሩ በحروف العطፎች ማለት ነው በእነሱ የሚብራራ ቃል ማለት ነው በነዋው በአው ثم بفا እነዚህ አጥፍ ምንላቸው ማለት ነው ታሪፉሁ ምን አለን هو التابع المتابع ነው ተከታይ ነው ምን ነው የሚከተለው ያለፈውን ቃል ይከተላል ምን አድርጎ ነው የሚከተለው በኢራብ ይከተለዋል እንደገና በማዕና ይከተለዋል እናየዋለን በኢራብ ብሎ ማለት ረፈ ከሆነ ረፍ ነስብ ከሆነ ነስብ ጀር ከሆነ ጀር ይሆናል በማዕና ደግሞ ፋይል ከሆነ ዘጋ ይሄም የፋይልነት ሁክም እንሰጠዋለን ዘጋ መንሱብ ከሆነ የመንሱብነትን ضربت زيدا وعمرا ስንል የመንሱብነትን ማዕና ነው ማዕጡፍ ነው ግን ማዕናው እንደገና ይወስዳል ይህም ነገርን ይወስዳል ማለት ነው እሺ ማዕናን ብቻ የሚወስዱ አሉ ኢራብን ብቻ የሚወስዱ አሉ እናያቸዋለን እነሱን ደግሞ طيب ስለዚህ المتوسط ነው ይሄ ደግሞ متوسط بينه وبين متبوعه بتابعنا بمتبوعه تابع ብሎ ማለት ናዓት አጥፍ ማን ነው አጥፍ ብለን ያልነው ማለት ነው መትቡዕ ብለው ነው የሚከተሉት ማለት ለምሳሌ جاء زيد وعمر ስል جاء زيد የምንከተለው ነው ዘይዱን ነው ልንከተል የምንችለው ዘይድን በምድር የምንከተለው በኢራብ እንከተለዋለን ረፍ ነው አዎ ረፍ አድርጎ ቀጣ ያለውን ቃል በታቢዕ ያልከው ወይም ደግሞ አጥፍ ያልነውን ቃል ዘይድ ረፍ ሆኖ ካገኘ ነው ዘይድን አስከትለን ወአምሩን እንላለን ዘይድ ጀር ኮነስ መረቱ ቢዘይድን ካልኩስ እንደገና ዘይድን አስከትዬ ዘይድ ምንድነው የሚከተሉት መትቡዕ ነው የሚከተሉት ማለት ነው طيب በምንድነው የምናስከትለው ግን አሐዱ حروف العطف በእነዚህ ውስጥ በአንደኛው አስከትለን ኢራቡን ማዕናውም እናመጣለታለን ማለት ነው مثاله ምሳሌው جاء زيد زيد ምንድነው ኢራብን ጨርሳለን እዚህ ጋር ጁምለቱ الفعليه ያለቀ جاء في الماضي من الفتح زيد فاعل مرفوع علامه رفعه ضمه ظاهر علق وعمر سنل واوا ان مسلمانو እንመጣለን لكن عطف ነው ብንላት حرف عطفنات مبنيه للفتح እንላታለን عمرو معطوف ነው معطوف ያን እዛ ላይ ያጠፍነው ነገር ማለት ነው ያጠፍነው ነገር ነው وللمعطوف حكم المعطوف የዚህ حكم እዚህ ላይ حكم የሰጠነው በሙሉ እዚህ ላይ እንሰጣለን መርፎ ከሆነ መርፎ በማዕናም ደግሞ ምን ይሆናሉ ይገናኛሉ ዘይድ መጣ እንደገና አምር መጣ ስንል وعمر فاعل ብለን አይደለም ኢራብ እናረጋው معطوف وللمعطوف حكم المعطوف تبعه بالرفع وعلامه رفعه ضمه ظاهره እዚች ጋር ከፈለጋችሁ ኢራቡ ስላለ من ይላል ይሄው ورسوله اسم معطوف مرفوع وعلامه رفعه الضمه ظاهره ይላል ማለት ነው እዚህ ጋር ሜት ይችላል ቀላል ስለሆነ ለምሳሌ وصدق الله እንደገና ማ ورسوله ሲል አልዋው حرف አጥፋላት ورسوله اسم معطوف ነው ورسول የሚለው ቃል مرفوع ነው በመን ስለሆነ አላህ የሚለው ቃል እዚህ ጋር مرفوع ስለሆነ ማለት ነው وعلامه رفعه ይሄው معطوف الاسم معطوف وللمعطوف حكم المعطوف የዚህኛውን حكم ለዚህ እንሰጣለን وعلامه رفعه ضمه ظاهره ይሆናል ማለት ነው ይሄን መደረብ በለው እንግዲህ ካገራለህ በገራ ነገር መያዝ ነው ምንም ችግር የለውም እሱ እናንተ በሚገራላችሁ አማርኛ ዋና እንደርስ ሐሳቡን ብቻ መረዳት ነው በሚገራላችሁ አንደርስታንድ ማድረግ ይቻላል ላበስ እሺ መደረብ ሲሆን መኪና እንዳይመስላችሁ ብዬ ነው መደረብ ስትል ደረበ መኪና ያው አደጋ እንዳይመጣ ነው እሺ ጥሩ ነው መደረብ ማጡፍ እሺ እንጠቀምበታለን እሱ እንመጣበታለን እሱ ጁምላ على ጁምላ ይታጠፋል ፊል على ፊል ይታጠፋል እሺ
وعمر الشي إعرابه جاء فعل ماضي يهو زيد فاعل مرفوع علامة رفعه ضمه ظاهرة مرفوع وهو معطوف عليه بس لا يمتعطفበት ነገር ነው ይሄ ከኢራብ አንዱ አይደለም ያው ያብራራልን ነው وعمر ያለው ደግሞ الواو حرف عطف مبني على الفتح አይደለ عمر ያለው ደስ እሱ ሌላ ብቻ ነው ይለያያል እናየዋለን ኢንሻአላህ መፍዑል معه እሱ ሌላ ሁክም ነው ወይም ደግሞ እሱ ሌላ ሐሳብ ነው እናየዋለን እሱ ሌላ ሐሳብ ነው መፍዑል معه የምንለው ከድርጊቱ አንድ ላይ ሲደረግ ከሱ ጋር የራሱ የሆነ ምክንያት ያለው ነው እሱን በሰፊው ደግሞ ወደፊት መፍዑል معه መንሱብ የሆነበት አንደኛ መንሱብ ነው የሚሆነው መፍዑል معه ሁሌ ማለት ነው መንሱብ ነው ማዕጡፍ አሁን እዚህ ጋር ምንድነው ይሄን ነው የሚከተለው ነው ያለው አይደለ ታቢዕ ነው አጥፍ ታዋቢ ነው ያለ ታዋቢ ማለት ተከታይ ያለፈው ነው የሚከተለው መፍዑል አሁን የጠቀስከው መፍዑል معه ግን ይሄን አይደለም የሚከተለው ይሄ ሁሌ መንሱብ ነው የሚሆነው እሱ መንሱባት ላይ ነው የምናየው ማለት ነው ለምን መንሱብ የሚሆነው እናየዋለን ማለት ነው طيب እሺ عمرو معطوف على زيد من ላይ ነው معطوف ነው زيد ላይ مرفوع وعلامة رفعه ضمه ظاهرة يتنال مرفوع مثله ልክ እንደዚሁ ልክ እንደ ዘይድ عمرو ምንድነው مرفوع ነው وعلامة رفعه ደግሞ الضمة ظاهرة على آخره ያው ከዚህ በፊትም ተደጋግመን ስናየው የነበረ ነው ማለት ነው ስለዚህ የዛን ሁክም ይዛል አሁን ይሄ የመጀመሪያው እንደ ምሳሌ ነው መስተጻምር ነው የሚባለው አይ ወህሰንት ጥሩ መስተጻምር ሐቂቀታን መስተጻምር አሁን ብትለኝ አስለን አሁን حرف العطف መስተጻምር ነው ብትለኝ እኔ አላውቀውም عمرنا عمر ለመለየት ነው የምትገባው ሷዋዋ في حالة الرفع والجر ዋዋ ትገባለች በخط ስለሚመሳሰሉ ዋዋ عمر ዋው ካለች عمر ነው የሚለው ነበር ለታነባለህ ዋው ከሌለ ዑመር ብለህ ታነባለህ መቼ في حالة الرفع والجر في حالة النصب አሊፍ ስለሚገባበት عمر የሚለው ቃል አሊፍ እንደዚህ ተደርጎ ነው የሚጻፈው ያው ዝርዝር አንገባ እንዴ ላሳየህ ያው እዚህ ተቀን ዳረሰው في حالة الرفع ለምሳሌ عمر ሲጻፍ في حالة الرفع واو ትኖራለች في حالة الجرም واو ትኖራለች ለምን ይሄንን ብታነበው ባይጻፍ ይሄ ዋው ባይኖር ዑመርን ይሁን عمر ይሁን አታቆም ሐረካ አለ እንዳትለኝ ሐረካው ከጊዜ በኋላ የመጣ ነው ስለዚህ ዋዋ ምንድናት መለያ ናት ይሄ عمر ብለህ ታነባለህ ይሄንን ዑመር ብለህ ታነባለህ ፍመቼ في حالة الرفع عمرون عمرين في حالة الجرنا في حالة ይሄ ዑመሩ في حالة الرفع عمري አይባልም ዑመራ ነው የምትለው في حالة النسب ስትልስ ይሄ في حالة النسب ምን ይሆናል رأيت عمرن አየሁ ስትል عمران እንደዚህ ነው የምታረገው ዑመር ኮነስ ዑመራ አሊፍ የለም ለምን غير منصرف ስለሆነ ማለት ነው በዛ ነው طيب ግልጽ ነው አይደል ናስነፍ እሺ ምን ጋነን እሺ وحروف العطف حروف العطف የምንለው ነገር على الصحيح በይው ቀደም የተነጋገር ነው በصحيح 9 ቀደም ነበር ያለን 10 ነበር አይደል 9 9 ናቸው እንትነው ይሄን ነው የምትይዙት ማለት ነው احدها አንደኛው الواو ናት وتفيد المشاركه ይሄ ዋው ምን حرف عطفና ስትመጣ تفيد المشاركه ሁለቱም መጋራትን ተቆማለች من غير ترتيب ያለ ተርቲብ ቅድሚያ ይሄ ነው በኋላ ይሄ ነው ምንለው ነገር የለም ይቆራጣል እንዴ አይሰማም تفيد المشاركه ማለት ሁለቱንም በማዕና በኢራብ ሙሻረካ ናቸው ማለት ነው من غير ترتيب ያለ ተርቲብ ማለት እናየዋለን ለምሳሌ نحو جاء زيد وعمرو ያለው لمطلق الجمع ነው ሁለቱንም አንድ ላይ መሰብሰብ ነው የተፈለገው እንጂ ቅድሚያ ዘይድ መጣ ከዛ አምር መጣ ሚል ማዕና አይደለም ወይም ደግሞ ضربت زيدا وعمرا ስል መጀመሪያ ዘይድን መተት ከዛ አምርን መተት ሚል ማዕና አይሰጥም በቃ ሁለቱንም መተዋቸው ቅድሚያ ማን ነው የሚባል ያኒ የሃንን አይጠቁምም ያንን የዛ ፋይዳ የለውም ሁለቱ መመታታቸው ወይ ሁለቱ መምጣታቸውን ብቻ ነው የሚጠቁመው
ማን ነው ቀድሞ የመጣው የሚለው ነገር ዋው አይጠቅምም ሊሙጥለቂል ጀምዕ ነው ማለት ነው ሁለተኛው الثاني ደግሞ ፋ ነው ፋ للترتيب والتعقيب ይሄ ግን ምን ይጠቁማል ተርቲብ መጀመሪያ ይሄ ከዛ ይሄ جاء زيد فعمرو ስትሉ جاء محمد فاحمد ስትሉ መጀመሪያ መሐመድ መጣ ከዛ ለጥቆ አህመድ መጣ የሚል ተርቲብ አለው ተርቲብ ይጠቅማል አንድ ከዛስ ተርቲብነቱ ደግሞ ተራኺ አለው تعقيب አለው تعقيب ብሎ ማለት በመሃል ክፍተት የሌለው ብዙ ወዲያው ማለት ነው ተርቲቡ የመጀመሪያው ከመጀመሪያው ቅድሚያ መምጣት ከዛ በኋላ ቀጣዩ መምጣት ነው ተርቲብ ነው تعقيب ብሎ ማለት ደግሞ ተፍሲል የሌለው በመሃላቸው አንደኛው ቀድሞ ሲመጣ ከሁለተኛው ቀድሞ ሲመጣ በመሃላቸው ተፍሲል ብዙ ቆይታ ሌላ ነገር የሌለው ማለት ነው መጀመሪያ ለምሳሌ ዘይድ መጣ ከዛ በኋላ ከተከትሎት ኋላ ደግሞ ማን መጣ አምር መጣ የሚል ማና የሚያይዝ ነው ተርቲባ ይዟል ወይ አዎ መጀመሪያ ዘይድ ነው የመጣው አዎ ሁለተኛ አምር ነው የመጣው አዎ በመሃላቸው ክፍተት አለ የለም ተከታትለው ነው የመጡት ናኪ መጀመሪያ ግን ማን ይቀድማል ዘይድ ይቀድማል ብላችሁ በተርቲብ የምታስቀምጡበት ነው ማለት ነው ስለዚህ እንትን የለውም ነው ተራኺ የለውም الثالث ሶስተኛው ደግሞ ثم للترتيب ተርቲብ ይጠቅማል መጀመሪያ ይመጣ ላኪን ምን አለው ተራኺ አለው ቆይታ አለው نحو جاء زيد ثم عمرو ከዛ በኋላ በመሃላችሁ ምን አለ ተፍሲል ይኖራል ማለት ነው አንዳንድ ጊዜ ምናልባት በማዕና የዋውን ተፍሲል ላይ ሳይኖር ሊመጣ ይችላል ግን አቀማመጡ አስሏ በዚህ ነው الرابع አራተኛው አው ነው እንግዲህ ልብ በሉ እስካሁን የጠቀስናቸው በኢራብም ተከትሏል በማዕናም እንደዛው ነው በማዕና ማለት جاء زيد ዘይድ መጣ ثم عمرو መጣ እንትና መጣ ገሌ መጣ አሁን ስንል ደግሞ ሊደላለት على احد الشيئين ከሁለት አንዳቸው ለመጠቆም ነው አው አጥፋ የምትመጣው ለምሳሌ جاء زيد ዘይድ መጣ አው عمرو ወይም ደግሞ عمرو ከሁለት አንዳቸው መጣዋል የሚለውን ነገር የሚጠቅስልናት ማለት ነው ይሄም ከحروف العطف ይመደባል ማለት ነው ከሁለት አንዳቸው የሚለውን ነገር ማዕና ይሰጠናል ሁለቱም በሁክም ይገናኛሉ በማዕና ይገናኛሉ የሚፈልገው እዚህ ጋር ደግሞ ማዕናው ምንድነው ከሁለት አንዳቸው መምጣታቸው ነው የሚጠቅስ ነው በዚህ ጊዜ በማዕና በምንም በኢራብም ይገናኛሉ አምስተኛው ኻሚስ ደግሞ لطلب التعيين بعد همزة الاستفهام همزة الاستفهام ካመጣችሁ በኋላ አንደኛውን ተخصيص تعيين እንዲደረግልን ስንፈልግ ለምሳሌ نحو أزيد جاء أو أم عمرو زيد ነው የመጣው ወይስ አምር አሁን تعيين እንፈልጋለን تعيين ማለት መለየት አይ ዘይድ ነው ወይም አምር ነው እንድንባል ከሁለት አንዳቸው እንደመጡና ቃል ላኪን ዘይድ ነው ወይስ አምር ነው أزيد جاء أم عمرو የሚለውን ነገር ማዕና ትሰጠናለች ማለት ነው ከሁለት አንዱ تعيين لطلب التعيين ይሄው تعييንን የምንፈልግበት ማለት ነው እንግዲህ እነዚህ 1 2 3 4 5ና ሐታ ጨምሮ እዚህ ጋርም ሐታ ያው እዛ ጋር የሚጠቅስልን ላኪን እዚህ ጋር እንደዚህ እንትን እንዲመቸን ሐታን እናደርገው እነዚህ 1 2 3 4 5 6 ቃላቶች ተሽሪክነታቸው ማጡፍና ማዕጡፍነታቸው ማለትም جاء زيد وعمر ስንል ዘይድና አምር በምን ይገናኛሉ ፊል ማዕና እና በኢራብ እንዴት ነው የሚገናኙት جاء زيد رفع ነው وعمر رفع ነው በኢራብ ተገናኙ እሺ በማዕናስ جاء زيد መጣ አምር መጣ አያችሁ ሁለቱም በመምጣት በማዕና ማለት ይሄ ነው በመጣ ነው ፊል ይገናኛሉ ሁለቱም በመምጣት ይገናኛሉ ضربت زيد وعمر በመምጣት ይገናኛሉ مررت بزيد وعمر በመታለፍ ይገናኛሉ ማለት በማዕናም ይገናኛሉ በኢራብም ይገናኛሉ በምን ስናጥፍ በእነዚህ ቃላቶች ስናጥፍ ሁለቱም የሃነን ፊል በዛ ፊል በማዕናም በኢራብም ይገናኛሉ ማለት ነው ግልጽ አይደለ ወደ አሳዲስ እንምጣ በል ነው በበልም እናጥፋለን በል الإضراب للإضراب ነው የምትመጣው إضراب ብሎ ማለት ምን አለን وهو الإعراض عما قبلها መተው ነው ችላ ማለት ነው عما قبلها ከሷ በፊት ያለ ከበል በፊት ያለውን ነገር እንዳልነበረ መተው ነው ምን ማለት ነው نحو جاء عمرو አላችሁ አምር መጣ በል ዘይድ አይ ዘይድ ነው ስለዚህ ያለፈውን አምር ምን አረጋችሁታል
ትታችሁታል። ስለዚህ በማዕና አምር ምን አላደረገም አልመጣም። አያችሁት እዚህ ጋር በማዕና የለም ማለት ነው። ላ ማዕነን በማዕና አይገናኙም። ለምን የመጣው ማን ነው? ዘይድ ነው። አምር ምን አድርጋችሁታል? ሙህመል አድርጋችሁ ትታችሁታል። ኢዕራብ አድርጋችኋል ከሱ። ስለዚህ በምንድን የተገናኙት እነዚህ? በኢዕራብ ነው የተገናኙት። አያችሁት? በኢዕራብ ተገናኙ። በኢዕራብ ምንድን የተገናኙት? ይሄ ረፍዕ ነው። አዎ ይሄም ረፍዕ ይሆናል። የጀር እኮ ነው የጀር ይሆናል። ላኪን በማዕና ተገናኝተዋል። ልክ እንደነዚህ ጃአ ዘይድ ወዐምሩ ስል አልተገናኙም። ለምን? ልክ ምንድን ያልነው በል ኢዕራዱ ዐማ ቀብለሃ ያለፈውን ነገር ትታችሁ አዲስ ታመጡ። ጃአ ዘይዱን ስትሉ ይሄ መምጣትን ለአምር ትታችሁ ለማን እያደረጋችሁ ነው? ለዘይድ እያደረጋችሁ ነው። ስለዚህ በማዕና አይገናኙም። ምክንያቱም መምጣትን የሰራው ማን ነው ብላችኋል? ዘይድ ነው ብላችኋል። አምርን ሙህመል ትታችሁታል። ኢዕራብ አድርጋችኋል ከሱ ነገር። ስለዚህ በማዕና አይገናኙ፣ በኢዕራብ ግን ተገናኙ ማለት ነው። በማዕና የሚገናኙ በኢዕራብም እነዚህ ቅድም የጠቀስናቸው ናቸው። እሺ ጠይብ አሳቢዕ ሰባተኛው ደግሞ ላ ነው። ላ እንደገና ሐርፍ አልዓጥፍ ሆና ትመጣለች። ስትመጣ ሊነፊ ነው። ነፊ ለማድረግ ያለፈውን ያለፈውን አይደለም ሊነፊ ለማድረግ ነው። بعد الاثبات እንመጣበት እንዴት እንደሆነ تنفي الحكم عن المعطوف ካጠፍነው ነገር ከዋና ፋዒላችን ወይ መፍዑላችን ወይ መጅሩራችን አጥፈን ያመጣነው ከላ በኋላ ያመጣነውን ቃል ሁክሙ ነፊ እናደርጋለን። እንዴት ነው ሁክሙ ነፊ ማድረግ ማለት ነው? ነሑ ጃአ ዘይኑ ዘይድ መጣ አልኩኝ። ልብ በሉ ለዘይድ መምጣትን ኢስባት አደረኩ። ላ አምሩን አምር ግን አይደለም የመጣው ስል ለአምር ደግሞ መምጣት ምን አደረኩኝ? ነፊ ያደረኩኝ። በኢዕራብ ተገናኝተዋል። ይኸው ጃአ ዘይዱን ዘይድ መጣ ለአምሩን ምን እንደማለት ነው? ማ ጃአ አምሩን ዘይድ ግን አልመጣ። አለመምጣትን የሰራው ማን ነው? አምር ነው። መምጣትን የሰራው ማን ነው? ዘይድ ነው። አምር በማዕና ከዘይድ ጋር አይገናኝም። ለምን? ዘይድ መጥቷል፣ አምር ግን አልመጣም። ስለዚህ ማዕናውን የሰራው ዘይድ ነው። በማዕና አይገናኙም። በኢዕራብስ ተገናኝተዋል ማለት ነው። ስለዚህ ይሄ በኢዕራብ ተገናኝተዋል። ረፍዕ ነው፣ ጀር ነው ይችላል፣ ነስብ መስሉ ይችላል። ላኪን በማዕና ግን ልክ እንደ ሌሎቹ እንደነዋው አይገናኙም። ምክንያቱም ይሄ መጥቷል፣ ይሄ አልመጣም ማለት ነው። طيب ስለዚህ ላ ደግሞ بعد الاثبات ነው ሁሉ ጊዜ የምትመጣው بعد الاثبات جاء زيد لا عمرو ትላላችሁ ማለት ነው። እሺ الثامن ስምንተኛው ላኪን للاستدراك ለኢስቲድራክ ነው። ኢስቲድራክ ብሎ ማለት ምሳሌ نحو ما جاء عمرو አምር አልመጣም። ይሄ ላኪን የምትመጣው بعد النفي ወይም ደግሞ ነህይ ላይ ነው። ነፍይ ማለት ይሄው ما جاء عمرو زي ما انه عمرو አልመጣም بعد النفي ወይ ደግሞ ነህይም ከሆነ እንደዚሁ ማለት ነው። ነህይም ብናደርገው ዘይድ አምር አልመጣም። እሺ ታዲያ ማን ነው የመጣው? ላኪን ዘይድ ነው። መጂእነትን ለማን ያሰበት ነው? ለዘይድ ነው ያሰበት ነው። በማዕና ተገናኝተው አልተገናኙም። ለምን? አምር አልመጣም እያልን እኮ ነው። ማን የመጣው? ዘይድ ነው የመጣው እያለ ነው። ስለዚህ መምጣትን ለዘይድ ኢስባት አደረግን፣ ከአምር ላይ ነፊ ያደረግን። በማዕና አልተገናኙም። በኢዕራብስ ተገናኝተው ረፍዕ ነው። ቅድም ነገርኳችሁ እነዛ ብቻ ናቸው በማዕናም በኢዕራብ የሚገናኙት። እነዚህ በማዕና አይገናኙም፣ በኢዕራብ ግን ይገናኛሉ። ማዕጡፍ አድርገን እንወስደዋለን። ኢስቲድራክ ማጃ አምሩን ላኪን እንተቀላ ዘይድ አምር አልመጣም፣ ነገር ግን እንትና ዘይድ መጥቷል እንላለን ማለት ነው። ስለዚህ ይሄ የሚመጣው መቼ ነው? بعد النفي ነፊው እና ደግሞ بعد النهي ላኪን በላኪን እናጥፍበታለን ማለት ነው። ይሄ እንደ ተጨማሪ የምትይዟቸው ናቸው። እያዛችሁ بعد النفي بعد النهي። ይሄ ደግሞ ምንድነው? بعد الإثبات ላ የሚመጣው መቼ ነው? بعد الإثبات። ላኪን የሚመጣው መቼ ነው? بعد النهي እና بعد እሱን ተሽዲድ ነዋ። ላኪን ነዋ። ይሄ እኮ ላኪን ሙኸፈፍ ናት። ላኪን ካልክ ስራ የላትም፣ ማዕጠፍ ብቻ ነው። ማዕጠፍ እንጂ ስራ የለ። ያሃ ላኪን ተሽዲድ ይኖራል አልተባባልንም እንዴ? ናስኖፍ ያነ እኮ ይላ ያሃ ተውኪድ ነው። ማን ነው እንትና ሸዳ አለው። ይሄ የለውም። ላኪን ያኛው ላኪን ካልኩኝ ከይነ ወኸዋቱሃ አይደለች አና ታዲያ طيب التاسع ዘጠነኛው ደግሞ ሐታ ነው። ሐታ እንግዲህ ሶስቱ ምንድናቸው ተባብለናል? ሶስቱ በምን ብቻ ነው?
ተሽሪኩ ፊል ኢዕራቢ ፈቀጥ በኢዕራብ ብቻ ነው ተሽሪክነታቸው። በምን ተሽሪክ አይደሉም? በምን አይጋሩም? በማዕና አይጋሩም። አንዱ መጥቷል አንዱ አልመጣም ነው። ገሌ መጥቷል ላኪን ይሄ አልመጣም፣ እንደዚህ መጥቷል በኢዕራብ እናገናኛቸዋለን፣ በማዕና ግን አይገናኙም። ይሄ هذا استعمال الاعراب ማለት ነው። ዘጠነኛው ሐታ ነው። ሐታ ደግሞ في بعض المواضيع ያልነው للجمع بين المتعاطفين ሁለት ሙተዓጢፎቹን ሁለት ሙተዓጢፍ ቅድም የጠቀስናቸው ማዕጡፍና ማዕጡፍ አንሁን ምንላቸው ሁለቱም ምን ማድረግ ነው? መሰብሰብ ነው። ምሳሌ ስንሰበስብ ግን ሐታ ለምን ጠቅማ ነው? ሊልጋያ ለጋያ። ለምሳሌ ሰዎች መጡ ዘይድ እንኳን ሳይቀር፣ አያችሁት? ሰዎች መጡ ዘይድ እንኳን ሳይቀር። የሞቱ الناس ሰዎች ይሞታሉ። ሐታ الانبياء ተሕቂርና ወይ ተዓዚም ለማድረግ የምንጠቀማት ነው እዚህ ጋር። እንደ ሰዎች ይሞታሉ እንደው አንቢያ እንኳን ሳይቀር። አሁን አንቢያም ይሞታል በማዕና አስተያየቱ ነው። አንቢያም ናስም ሁለቱም አንቢያ ምንለው ሰዎች ውስጥ ይካተታል። ላኪን ተክሲስ አድርገን አወጣነው። ለምን? ተሽሪፍና ከሰዎች ተሽሪፍ ስላላቸው ማለት ነው። ግን በሞት ሁለቱም ምን ሆነዋል? ኢሽትራክ ሆነዋል። አንቢያም ናስም ምንላቸው ዘይድ አህመድ ምንላቸው መደበኛ እንደኛ አይነቱ ሰው ይሞታል፣ አንቢያዎችም ይሞታሉ። ላኪን ለምንድነው በሐታ ያመጣሁት ከተባለ ጋያውን ለማሳየት ነው። እንደው እነሱ እንኳን ቢሆኑ የሚለውን ነገር ለማሳየት። ዘይድ መጣ ሰዎች መጡ ዘይድ እንኳን ሳይቀር جاء الناس حتى الملك ንጉሱ ሳይቀር መጣ ስትሉ ንጉሱ እኮ ከሰዎች ውስጥ ነው። ላኪን ማድረግ ነው ኻስ ያደርግበት ለታዕዚም ፈልገን አንዳንዴ ለታቂረም ሜቢ ሊመጣ ይችላል። ግልጽ ነው አይደል? ስለዚህ ሐታንም ደግሞ ለምንድነው የምንጠቀመው ብለናል? ሊልጋያ ይሄን ትይዛላችሁ። ለጋያ የምንጠቀምበት ማለት ነው። በሁክም ሁለቱም ምን ሆኗል? ኢሽትራኪ ነው። ልክ እንደነዚህ ቅድም እንዳየ ነው። ሶስቱ ብቻ ናቸው። እዚህ ጋር في بعض المواضيع عطف ትሆናለች። عطف የምትሆንበት ቦታ ይመጣል። እንደ ማዕናው ታስኬደው እንደ ሲያውቁ የምታስኬደው عطفና ስትመጣ ይሄንን ማዕና ይዛ ነው የምትመጣው። ስለዚህ አንድ ነገር ለማተለቅም ይመጣል። የሆነ ነገር አተለቀ ደግሞ አንድ እንደችን እንኳን ብትሆን የሚለው ነገር ለማምጣትም ይሆናል። ዞሮ ጥጉን ለማሳየት ነው ጋያው ማለት ነው። እንዲህ እንኳን ቢሆን የምትሉት ነገር ማለት ነው። እሺ ግልጽ ነው አይደል? وعد ابن أجروم ቆጠረ من حروف العطف كحروف العطف ማን ኢማን ቆጠረ ቅድም የተነጋገር ነው። نحو جاء إما زيد وإما عمرو ያለው ቆጠረ ኢማን حرف العطف حالات والمذهب الصحيح ትክክለኛው ሰሂህ መዝሐብ ግን في إما بإما ላይ هذه أنها ليست حرف عطف አይደለችም ማለት ነው። ሰሂሁ ምንድነው? حرف عطف አይደለችም። وإنما هي حرف تفصيل አንድ ነገር ተፍሲል ለማድረግ እንጂ حرف عطف በሁክም حرف عطف ለማድረግ አይደለም። والعاطف هو الواو ነው حرف عطف ምንለው إما زيد وإما ስንል ዋዋናት እንጂ إما ምንለው ነገር ተፍሲል ለማድረግ ነው። حرف تفصيل ናት ማለት ነው። حرف تفصيل ናት፣ عاطف አይደለችም። مذهب الصحيح ነው። ይሄን እንደ ጆሮአችሁን እንዲመታው ያዝ ታረጋላችሁ። በቀጣይ ደግሞ ኢንሻአላህ እየጨመራችሁ ትሄዳላችሁ።